በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በስድስተኛው ቀን ውሎው የተወያየባቸውን አጀንዳዎችና የወሰናቸውን ውሳኔዎች በማስመልከት አጠር ያለ መግለጫን ከቅዱስ ሲኖዶስ ጽሕፈት ቤት እናቀርባለን። እንደሚታወቀው በትላንትናው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ በመጨረሻ አጀንዳው ላይ ሲወያይበት ከነበሩት ዋና ዋና ጉዳዮች ውስጥ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የተሰሩ ስላሉ የልማት ስራዎች አስመልክቶ በዚህ ርዕስ ስር በዝርዝር ከቀረቡ ርዕሰ ጉዳዮች ውስጥ በሶስቱ ጉዳዮች ላይ በትላንትናው ዕለት ውይይት በማድረግ ውሳኔ ማሳለፉ ተገልጿል። እነዚህንም ለማስታወስ ያህል አንደኛው በትንሣኤ ማሳተሚያ ድርጅት ከ1970ዎቹ ጀምሮ ለረጅም ጊዜ ተከማችተው የነበሩ ቅዱሳት መጻሕፍት በሊቃውንት ጉባኤ ተመርምረው በመንበረ ፓትርያርክ እንዲታተሙ ተወስነው ለምእመናን እንዲሰራጩ የነበሩ ግን ለረጅም ጊዜ በመጋዘን የነበሩ መጻሕፍትን ለሽያጭ እንዲቀርቡ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ሀገረ ስብከት እና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በሰጡት አባታዊ መመሪያ መሰረት የተደረጉት ስራዎች ለምልዓተ ጉባኤው ቀርበው በከፍተኛ አድናቆት እንደተቸራቸው እንዲሁም ቤተክርስቲያናችን ለረጅም ጊዜ የተቀመጡ የሰነድ መዛግብት በዲጂታል ቴክኖሎጂ በታገዘ መንገድ ለጥናትና ምርምር እንዲሁም ለቤተክርስቲያን ከሰነድ ጋር በተያያዘ ለምትፈልጋቸው አገልግሎቶች እንዲውሉ የተደረገውን ስራ፣ በሶስተኛ ደረጃ ደግሞ ቅድስት ቤተክርስቲያናችን በኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ ዘመኑን በዋጀ መንገድ ተጠቃሚ እንድትሆን አስተዳደሯ፣ መዋቅሮቿና ተቋማዊ አሰራሮቿ ከፍ ባለ ዘመናዊ ስልጣኔ መሰራት እንደሚገባው ሊደረጉ የሚገባቸውን ጥንቃቄዎች፣ ቀኖናዊ ትውፊቶች፣ አስተዳደራዊ ስርዓቶችን ጠብቆ ዘመኑን የዋጀ አሰራር እንዲኖራት እየተደረገ ያለውን ስራ አስመልክቶ በቀረበው ሪፖርት መሰረት ምልዓተ ጉባኤው ሰፊ ውይይት ማድረጉ መዘገቡ ይታወሳል። ይህንኑ በመቀጠል በዛሬው ዕለት የቀሩት ሁለት ዝርዝር ጉዳዮች በዚሁ አጀንዳ ስር የነበሩት አንደኛው በዚሁ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስር ተጀምረው የነበሩ በጣም የልማትና የግንባታ ስራዎችን በተቻለ በቀለጠፈ ሁኔታና የአሰራር ደረጃቸውንም ጥራቱን በጠበቀ መንገድ እንዲሰሩ እየተደረገ መሆኑ ይህም በዝርዝር ለምልዓተ ጉባኤው በምስልና በድምፅ በተቀናበረ መረጃ ቀርቧል። በመጨረሻም ደግሞ በአምስተኛ ደረጃ የነበረው ዝርዝር ጉዳይ በኮሪደር ልማት ምክንያት በተሰጡት መሬቶችና ለግንባታ በተዘጋጁት ቦታዎች ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የጀመራቸውን አዳዲስ ግንባታዎችና የልማት ስራዎች በማስመልከት በዛሬው ዕለት በጣም ዝርዝር የሆነ በምስልና በቪዲዮ የታገዘ ሪፖርት ለምልዓተ ጉባኤው ቀርቧል። እንግዲህ ከረጅም ጊዜ ጀምሮ ቅድስት እናት ቤተ ክርስቲያናችን በሀገራችን ልማት፣ በሰው ልጅ ደህንነት፣ በተፈጥሮ ጥበቃ፣ በምግባረ ሰናይ በጣም ሰፊ ታሪክ ያላት በጣም ጥንታዊ የሆነና በዓለም ስልጣኔም ውስጥ ኦርቶዶክስ አብያተ ክርስቲያናት በያሉበት ቦታ ለሰው ልጅ ደህንነትና ስልጣኔ እጅግ በጣም አስገራሚ የሆነ አስተዋጽኦዎች እንዳበረከቱ በዓለም ታሪክም በሀገራችንም የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚች ትልቅ ሀገር በስልጣኔዋ፣ በእድገቷ፣ በስነ ጥበብ፣ በስነ ጽሁፍ፣ በልዩ ልዩ ሀገራችን ዛሬ በምትታወቅባቸው ቅርሶች ቅድስት ቤተክርስቲያናችን ሰፊ የሆነ የልማትና የእድገት አስተዋጽኦ ስታበረክት መቆየቷ ይታወቃል። ይህ አገልግሎቷና አስተዋጽኦዋ ደግሞ በዘመን ሳይገደብ በሚቀጥለው ትውልድም እንዲሆን አይነት ለማህበረሰብ እድገት፣ ለቤተክርስቲያን ተቋማዊ ህልውና፣ ለሐዋርያዊ ተልእኮ መስፋፋት የልማት ስራ መስራቱ እጅግ በጣም አስፈላጊና ወሳኝ ነው። ይህንኑ እንግዲህ መሰረት በማድረግ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በሰጧቸው በጣም አስደናቂና ፈጣን በእውነቱ ዘመኑን የዋጁ ውሳኔዎችና አባታዊ አመራሮች ቅድስት ቤተ ክርስቲያናችን በልማት ዘመኑ ከደረሰበት ከዚያም ባለፈ ሁኔታ ለማህበረሰባችን እድገት ልታበረክት የሚገባውን አስተዋጽኦ
በከፍተኛ ደረጃ እያሳዩ ይገኛል። ይሄም እንግዲህ በምስልና በቪዲዮ ለምልዓተ ጉባኤው ቀርቦ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ጀምሮ እየተሰሩ ያሉ በእውነት በጉልህ የሚታዩ በጣም አስደናቂ የሆኑ የልማትና የአካባቢን የመጠበቅ የማስዋብ እንቅስቃሴዎች ምልዓተ ጉባኤው በከፍተኛ አድናቆት እንደ ትላንትናው በዛሬውም ዕለት በሰፊው ተወያይቶበታል። ይህንንም መሰረት በማድረግ ምልዓተ ጉባኤው ብፁዕነታቸው የጀመሩትን በእውነት እስከ ዛሬ ድረስ ያልታሰበ ብፁዓን አባቶች እንዳሉት በሰፊው ሊሰራ ይገባው የነበረ ለቤተ ክርስቲያናችን እድገትና ተቋማዊ ሕልውና እጅግ በጣም አስፈላጊ የሆነ ክብሯንና ልዕልናዋን ከፍ አድርጎ የሚያሳይና የሚጠብቅ ስራ በያዙት መንገድ እስከ መጨረሻው አጠናክረው እንዲቀጥሉ ብፁዓን አባቶች ያላቸውን አጋርነት ምልዓተ ጉባኤውም ደግሞ እንደ ቅዱስ ሲኖዶስ ያለውን ድጋፍ በሰፊው የገለጸበት ጉባኤ ነበር በዛሬው ዕለት። በዚሁም እንግዲህ ጉባኤው ይሄ ስራ ተጠናክሮ እንዲቀጥል ሌሎቹም አባቶች በየአህጉረ ስብከታቸው በየሚመሯቸው ተቋማት እንደዚህ አይነት ጠንካራ የልማትና አካባቢን የሚሰሩበትን ቦታ ተፈጥሮን የመጠበቅና የመንከባከብ የማስዋብና የማሳደግ ስራዎች በተምሳሌትነት እንዲቀጥሉበት ምልዓተ ጉባኤው በአጽንኦት በማሳሰብ ይህን የተመለከቱ ውሳኔዎችን አሳልፏል። ከዚህም ጋር ደግሞ ብፁዕነታቸው የሰሯቸውን ስራዎች እንዲጎበኙ በቪዲዮና በምስል የታዩት ነገሮች በአጠቃላይ በጉብኝትም እንዲጎበኟቸው ብፁዕነታቸው ጥሪ ለሁሉም አባቶች በማድረግ ከዛሬው ከሰዓት በኋላ ጀምሮ ብፁዓን አባቶች ነገንም እንዲሁ ሰፊ የጉብኝት መርሃ ግብሮች እየተካሄዱ ይገኛሉ። በተለይ በጠቅላይ ቤተ ክህነት በመንበረ ፓትርያርክ ግቢ ውስጥ እስከ ዛሬ ድረስ በእውነት ሊደረጉ ይገባቸው የነበሩ ያልተደረጉ ስራዎችን በማየት ብፁዓን አባቶች በሰፊው በማየትም አድናቆታቸውን እየገለጹ ይገኛሉ። ይሄ እንግዲህ ዛሬ በማጠናቀቂያ የተደረገው አጀንዳ ነው። ከዚሁ ጋር ተያይዞ ሊወሰኑ የሚገባቸው ውሳኔዎችም በአግባቡ ተወስነዋል። ምናልባት ትላንትና ከተወሰኑት ውሳኔዎች አንዱን መድገም አስፈላጊ በመሆኑ በተለይ በትንሣኤ ማሳተሚያ ድርጅት ከ1970ዎቹ ጀምሮ የተከማቹ መጻሕፍት በሊቃውንት ጉባኤ ተመርምረው ለቤተ ክርስቲያን አገልግሎት እንዲውሉ የታተሙ መጻሕፍትን ምእመናንም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ መግቢያ ላይ የትንሣኤ ማሳተሚያ ድርጅት ሱቅ በመገኘት መጻሕፍቱንም መግዛት የሚችሉ መሆኑን ተመልክቷል። እንግዲህ የምልዓተ ጉባኤው የመጨረሻ አጀንዳ የነበረው በሚቀጥሉት 6 ወራት በቋሚ ሲኖዶስ ለሶስት ተከታታይ ወራት የሚያገለግሉ አባቶችን መርጦ መሰየም ነበር። በዛሬው ዕለት ይሄም አጀንዳ በቅደም ተከተሉ መሰረት ተከናውኖ ለሚቀጥሉት 6 ወራት የሚያገለግሉ ብፁዓን አባቶች በምልዓተ ጉባኤው ተመርጠው ተሰይመዋል። እግዚአብሔር አምላካችን እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ባለፉት 6 ቀናቶች ሲነጋገርባቸው የቆዩት አጀንዳዎችን በሰላም በፍቅርና በአንድነት በህብረተ መንፈስ ቅዱስ ዛሬው ዕለት አጀንዳዎቹ ውይይቶቹና ውሳኔዎቹ ተጠናቀዋል። በነገው ዕለት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አባታዊ የቃለ ምዕዳንና የጉባኤው ማጠቃለያ መግለጫ የሚሰጥ ይሆናል። እግዚአብሔር አምላካችን የአባቶቻችን አምላክ ጠብቆ ምልዓተ ጉባኤው በሰላም እንዲጠናቀቅ ያደረገልን የከበረ የተመሰገነ ይሁንልን። በዚሁም ደግሞ በነገው ዕለት የሚደረገውን በቅዱስነታቸው በምልዓተ ጉባኤው የሚሰጠውን መግለጫ በዚሁ በቤተክርስቲያናችን መገናኛ ብዙኃን የሚሰራጭ ይሆናል። ወስብሐት ለእግዚአብሔር።